ሰላም እንዴት አላችሁ? ወደ ድል ቤት የዩቲዩብ ቻናል ተከታታዮቼ እንዴት ሰንብታችኋል? እንዴት አላችሁ? እንግዲህ ይህንን ቪዲዮ ከመጀመሪያችሁ በፊት ላይክ አርጋችሁ ሰብስክራይብ አርጋችሁ ቪዲዮን ብትመለከቱ በጣም ደስ ይለኛል። ይህንን ስለምታደርጉ ደግሞ እጅግ አድርጌ አመሰግናለሁ። በዛሬ ቪዲዮዬ በጣም ሰሞኑን ይሄ ወንድ ሴት ምናምን የሚባል እሹ በጣም ቫይራል ወጥቷል አይደለ? በጣም እየተወራ ነው። ያው ሚስት መሆን፣ ባልነት፣ የሚስት ጭቆና ምናምን የሚባሉ በጣም ብዙ ሀሳቦች ይነሳሉ እና ከነሱ ሀሳቦች በመነሳት ግን ስፔሲፊክ የሆኑ ጉዳዮችን ላነሳ ነው የወደድኩት። ስፔሻሊ ያው ትዳር ላይ እንዳለች ሴት በትዳር ውስጥ የሚስትና የባልን ሚና በተመለከተ ትንሽ ሚስኮንሰፕሽን ያለ ይመስለኛል። ወይንም የሴት ልጅ ጥቃት አድርገን የምንገልጸው እንደ ጥቃት አድርገን ኤክስፕሌን የምናደርገው ነገር እውነት ጥቃት ነው ወይ? ጥቃት ብለን ኤክስፕሌን የምናደርገው ነገር ነው ወይ? ደግሞስ ጥሩ ባል አለን ጥሩ ሚስት ነኝ ብለን የምንመስልባቸው ነገሮችስ ጤናማ የሆኑ ነው ወይ አሁን ባለንበት ዘመን የሚለው የራሴ ትዝብት የራሴን ምልከታ እና ደግሞ ተሞክሮ ሼር ላደርጋችሁ ነው። እናንተም ደግሞ በተለየ መልኩ የምታዩት ነገር ካለም እናንተም ኮሜንት ላይ ሼር ታደርጉኛላችሁ ማለት ነው። በእርግጥ የዚህ የሰሞኑ ጉዳይ አንዱ መነሻ ይሆንና ሁለተኛ መነሻ ይሆነኝ ደግሞ አንድ ወንድም እንደዚሁ በስራ አጋጣሚ ተዋወቀንና እሱም በትዳሩ እያጋጠመው ስላለው ቻሌንጅ ሲያጫውተኝ ከዛም ተነስቼ ነው ምንድነው በቃ አላልን በሚችለውን ሁሉ በቃ አለ የሚስትየውን ኃላፊነት የሚባሉ ነገሮችን ኩክ ማድረግ ሊሆን ይችላል፣ ቤት ማጽዳት፣ ኤቭሪቲንግ በቃ ሚስትም አብራ ኮንትሪቢዩት ማድረግ አብራ እሷም ኃላፊነቷን መወጣት ያለባትን ነገሮች በሙሉ እሱ እያደረገ ግን ስቲል ናው ደስተኛ አይደለችም። ስቲል ትዳራችን በምፈልገው ልክ እየሆነ አይደለም። ኮምፕሌን ታደርጋለች። ምን እንደሆነ አላውቅም። ሪስፔክት አታደርገኝም፣ ትሰድበኛለች፣ ከቤት ውጣ ትለኛለች፣ ውጭ ሀገር ነው የሚኖሩት ምናምን አይነት ነገር ነገረኝ እና ሜቢ አንተ ምን አይነት ሰው ነህ ስለው እኔ የውጭም ስራ የምሰራ ቤት መጥቼ ደግሞ ምንም ነገር ሳታደርግ ጠብቃኝም ግን ኤቭሪቲንግ ራሴ የማደርግ እና ሁሉም ነገር ኩክ ማድረጉም ልጆች ቴኬር ማድረጉንም ሁሉንም ነገር ለምን አላደረግሽም የማልል አይነት እኔም እየሰራው ስላደኩኝ እንደዛ ነው የማደርገው። ግን በዛ ውስጥም ደስተኛ አይደለችም። ኢቨን ፋይናንሻል በሆነ ጉዳይ ራሱ እኔ ምንም ዲሲሽን የለኝም። ራሷ ሁሉ ነገር ዲሳይድ ታደርጋለች። የኔን ፋይናንስ የምትከታተለው እሷ ናት። ስልኬን፣ ኢሜይልን፣ ኤቭሪቲንግ ግን እኔ በዛ ውስጥ ምንም ባዘር አልሆንኩም። ግን እሷ ስቲልም ይሄን ሁሉ አድርጌም ደስተኛ ልትሆን አልቻለችም የሚል አንድ ሀሳብ አማከረኝና ይሄ ነገር ብዙ አዲስ አይደለም። አሁን ደግሞ ያለው ውጥረት እየተገፋም ያለው ነገር ምን መሰላችሁ? እያየሁኝ ያለው ባይዘው እዚህ ጋር ሚስኮንሰፕሽን እንዳይኖር አደራላለሁ። እኔ የሴት ልጅ ጥቃት፣ አስገድዶ መድፈር፣ ጫና፣ ፊዚካል አቢዩዝ የሚደረጉ በጣም ብዙ ኢትዮጵያ ውስጥ በጣም ብዙ ከህፃናት እስከ አዋቂ እስከ አረጋውያን ድረስ ሴት እህቶቻችን፣ እናቶቻችን፣ ልጆቻችን በጣም የዚህ የጥቃቱ ሰለባ ናቸው እና እኔ ያንን የሴት ልጅ ጥቃት በጣም ከሚቃወሙት ውስጥ ይህንን የሚያደርጉ ወንዶችን በቃ እኔ ሰው ናቸው ብዬ መጥራት ከሚዘገንነኝ ሴቶች መካከል አንዷ ነኝ። ግን አሁን እዚህ ጋር እያወራ ያለሁት ስፔሲፊክ ትዳር ውስጥ ነው። ትዳር ውስጥ ጥቃት የምንላቸው ነገሮች ምንድን ናቸው? ትዳር ውስጥም ጥቃት የለም አይደለም፣ ግን ትዳር ውስጥ ጥቃት የምንላቸው ነገሮች ምንድን ናቸው? ሪስፖንሲቢሊቲስ የምንላቸው ነገሮች ምንድን ናቸው? እንደ ሴቶች ተጠቁ ትዳር ውስጥ ተብሎ አሁን ላይ ዲፋይን እየተደረገ ያለው ነገር እውነት ትክክል ነው ወይም? ምክንያቱም ወንዶቹን ወዴት እንዲሄዱ እየገፋናቸው ነው ያለ ነው። ምንድን ነው እየተሆነ ያለው? ቦታችንንስ ሚስ ማድረጉ በራሱ የሚጎዳ ነገር የለም የሚለው ስለሚያሳስበኝ ያንን ምልከታዬን ላጋራችሁ ብዬ ነው። እንግዲህ አሁን የዚህ ወንድም ቅድም የነገርኳችሁ ወንድምም ታሪክ ዘሴም ቲንግ እኮ ነው ማለት አሁን ላይ ቢሆን ብለው ብዙ ወጣቶች በተለይ ያላገቡ ወጣቶች የሚመኙት በቃ ባል የሚባለው ነገር ያንን ሁሉ የሚያደርግ የውጭውንም ስራ የቤቱንም ኃላፊነት ኤቭሪቲንግ የሚያደርግ እና እሷ በቃ እንደ ልዕልት የምትቀመጥ የምትከበር የሚመስላት ሪስፖንሲቢሊቲዋን ሳትወጣ ስትቀር ወይም እሷ ማድረግ የሚገባትን ነገር እሱ ሲያደርግ ነው። አንፎርቹኔትሊ እንደዛ ማድረጉ ምንም ችግር አለው ብዬ አላስብም። ማለት ከተስማሙና ከቻለ ከወደደ ምንም ችግር የለውም። ግን እኔ በጣም ሁሌም የምታዘበው ምን እንደሆነ ታውቃላችሁ? ያ ሁሉ ተደርጎላት እንደዛ ሁሉ ተደርጎላት ግን ብዙ ሴቶች አይታችሁ ከሆነ በጣም ሰሚት የሚያደርግ ባል ያላቸው በጣም ቴኬር የሚያደርጋቸው ማለት ቴኬር የሚያደርጋቸው ምላችሁ
ኦቨር አለ አይደል? በቃ ሁሉን ነገር በቃ የእንጀራው ጠርዝ እጅሽን ይቆርጥሻል አይነት እንክብካቤ የሚያደርግ ባህል ያላቸው ሴቶች ጠጋ ብዬ ብዙ ጊዜ ሳወራ ደስተኛ ናቸው ወይ ብላችሁ ስታዩ አይደሉም። እና ምንድን ነው የሚፈልጉት ትላላችሁ? ምንድን ነው በቃ እንዴ እንደዚህ ካደረገ መጥቶ እንጀራ ጋግሮ ወጥ ሰርቶ ልጆች ቴኬር አድርጎ ኤቭሪቲንግ እንትን ብሎ የሚሰራውን ብር ሁሉ ሰጥቷት ሁሉን ነገር እሷ በምትለው እሺ ብሏት እየኖረ ያለ ወንድ ከሆነ ለምንድን ነው ደስተኛ ማትሆነው? ለምንድን ነው ትዳራቸው በሚታሰበው ልክ ስኬታማ ያልሆነው ብለን መጠየቅ ቆም ብለን መጠየቅ አለብን አይደለ? ሰው የምንፈልገው ግን እሱን ነው። አሁን ደግሞ ያላገባን ወይም አሁን ላይ በጣም አየሩ ላይ እየተወራ ያለው ደግሞ በቃ ወንድ እንደዛ ማድረግ አለበት ብለን ነው እየገፋን ያለው። ሲያደርጉልን ታዲያኛ እንደዛ ደስተኛ ነን ወይ? እንደዛ እየተደረገላት ያለች ሴት ደስተኛ ናት ወይ? እውነት ምንም እንኳን ፊልም ቢሆንም ይሄንን ፉርቱና የሚለውን ሙቪ ብታዩት በጣም ጋብዛችኋለሁ። እዛ ላይም ያለው ወንድ ካራክተር እንደዛ ነው። በቃ እሷ ባለችው መንገድ ብቻ የሚሄድ አርግ ያለችውን የሚያደርግ ሆነ ያለችውን የሚሆን አይነት ወንድ ነው። ግን ደስተኛ ነው ወይ? ትዳራቸው ስኬታማ ወይ ሆነ ወይ ስትሉ ግን አልሆነም ማለት ነው። እና ይሄ በአብዛኛው በዚህ ዓለም ላይ ያለ ታሪክ ነው። የሌለንን ነገር ስለምንመኝ ነው እንጂ እነዛ አይነት ባሎች ያሏቸው ወንዶች ሴቶች ራሳቸው በቃ ቁጭ በል ሲሉ ቁጭ የሚል ተነስ ሲሉት የሚነሳ ብላ ሲሉት የሚበላ ስራ ሲሉት የሚሰራ አይነት ባል ያላቸው ሴቶች ስቲል ደስተኛ አይደሉም። ትዳራቸው ላይ አሁንም ኮምፈርተብል የሆነ ትዳር አይደለም ያላቸው። የትዳር አጋራቸውም እንደዛው በጣም ደስተኛ አይደለም። ለምን ይመስላችኋል ብዬ ነው ይሄንን ሀሳብ ያነሳሁት ማለት ነው። ለምንድነው ታውቃላችሁ? ምንም ነገር ያለ ቦታው ሲቀመጥ፣ ምንም ነገር ከልኩ ሲያልፍ፣ ምንም ነገር ገደቡን ሲጥስ በቃ ምንም ፊት አያደርግም፣ ትክክል አይመጣም። የፈለገ ነገር ቢሆን ማለት ነው። መረዳዳት ጥሩ ነው፣ መተጋገዝ ጥሩ ነው። የቤት ስራ ለሴት ብቻ መተው አግባብ አይደለም፣ ወይም የውጭውን ስራ ለወንድ ብቻ መተው አግባብ አይደለም። መተጋገዝ፣ መረዳዳት፣ መተሳሰብ ጥሩ ነው። ግን ያ ማለት አንዱን ጫና አንስተን አንዱ ሰው ላይ ማድረግ አይደለም ትክክል። አሁን እኮ እኔ ያው ግራ እየገባኝ ያለው ምን እንደሆነ ታውቃላችሁ? የሴቶች ጥቃት በፊት ሴቶች ብቻ ነው የተጨቆኑት። በቃ የቤቱ ስራ፣ የጓዳው ስራ፣ ልጅ የማሳደግ ኃላፊነት በሙሉ ሴቶች ላይ ነው የመጣው። ፌር አይደለም ብለን እየታገልን ኦኬ ቀምተን እንዳለ ለወንዶቹ መስጠት ነው ፌር? ምንድነው እየተኮነ ያለ? ምንድነው እየፈለግን ያለ ነው? በጣም 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 ብዥታን የሚፈጥር ነገር ስለሆነ አሁን በጣም በቃ በቲክቶኩም በሶሻል ሚዲያው ምናምን እያናወጠ ያለ ነገር ስለሆነ ሪስፖንሲቢሊቲን በሙሉ አንስቶ ለአንድ ሰው መስጠት ነው ፌር? ሴቷም ስትወስደው እኮ ትክክል አይደለም፣ ወንዱም ሲወስደው ትክክል አይደለም። እንደ መንፈሳዊ ሰው እግዚአብሔርን መጽሐፍ ቅዱስ እንደሚያነብሰው ሚናችን በትክክል ተቀምጦልናል። ሁሌ ጊዜም እንደምለው ማለት ነው። ባል የመሆን ሚና አለ፣ ሚስት የመሆን ሚና አለ። ያ ማለት አንረዳዳም አይደለም፣ አንተሳስብም አይደለም፣ አንተጋገዝም ማለት አይደለም። ግን ደግሞ ተረዳዳን ተጋገዝን ማለት ደግሞ የአንድ ሰው ሪስፖንሲቢሊቲ በአንድ ሰው ይዋጣል ማለት አይደለም። በሁለቱም ሳይድ ትክክል አይደለም። እኔ በእውነት ነው። አንዳንድ ሴቶች አሉ ደግሞ የውጭውንም የቤቱንም ስራ የሚሰሩ ገንዘብም ፕሮቫይድ የሚያደርጉት እነሱ፣ ከዛ ወንድየው ቤት ልጆች ቴኬር ማድረግ ቤት መቀመጥ ተብሎ በቃ እሷ ናት ፈላጭ ቆራጭ ወሳኝ፣ የምታቅደው፣ የምትሰራው፣ የምታመጣው ሁሉን ኃላፊነት እሷ የምትወጣ፣ እሱ ግን እጁን አጣጥፎ ልብሱን ቀያይሮ የሚኖር አይነት ባለም ማለት ጠጋ ብላችሁ ስታየው እዛ ትዳር ውስጥም ኢቨን ደስተኝነት የለም። ትክክለኛም ትዳር አይደለም የሚሆነው። እዚህ ጋርም ትክክል ስላልሆነ ማለት ነው ቦታው እግዚአብሔር ያስቀመጠልን ሲፈጥረን እኮ አዳም ብቻውን የሆን ዘንድ መልካም አይደለም ብሎ እግዚአብሔር ሔዋንን የፈጠረላት ሔዋን መታ አዳም ህይወት ውስጥ የምታደርገው የራሷ ሪስፖንሲቢሊቲ ስላላት ነው። አዳምም ለሔዋን የሚያስፈልጋት የራሱ ሪስፖንሲቢሊቲ ስላለው ነው። ስለዚህ ሁለታችንም በጋራ ያንን ሪስፖንሲቢሊቲዎቻችንን ስንወጣ፣ ኃላፊነቶቻችንን ስንወጣ፣ አንዳችን ለአንዳችን መተሳሰብ መደጋገፍ ስንችል ያን ጊዜ ነገሮች ትክክል ይሆናሉ ማለት ነው። ስለዚህ በጣም ወጥረን በቃ የሴቶች ጥቃት፣ የቤቱ ስራ፣ የጓዳው ስራ፣ እሷ ለምን ሰራች፣ ለምን ውጪ ወጣ ትሰራለች፣ ወይም ውጪ ወጣ ለምን አትሰራም፣ ቤት ገንዘብ ምናምን በቃ እንደዚህ የምንወጥረው ነገር ተገቢ አይደለም። እንደ ሚስት ምንድነው የተሰጠኝ ኃላፊነት? ዘ ቤዚክ ቲንግ እንደ ሚስት የተሰጠን ኃላፊነት
ሰሚት ማድረግ ማለት ራስን መተው አይደለም። ለወንዶች ሁሉ አይደለም ባይዘው ሰሚት የምናደርገው። በጣም እውነት ሴቶች በቃ በጣም ዲሲፕሊን አድርገን ማሰብ ከቻለ ለወንድ ሁሉ ምድር ላይ ላለ ወንድ ሁሉ አንድ ሴት ሰሚት አታደርግም። ለባሏ ግን ሰሚት ታደርጋለች። ባሏ የቤቷ ራስ ስለሆነ ባልና ሚስት የሆኑት በፍቅር ገመድ ስለሆነ ተፈላልጋ ፈልጋ መርጣ አስባ ያገባችሁ ሰው ስለሆነ ያ ባሏ የቤቷ ራስ ይሆናል። እሷ ደግሞ ዘውር ትሆናለች። እሷ ደግሞ ሰሚት ታደርጋለች። ያ ማለት እንደ ባሪያ ሁሉ ነገር እሷ ላይ ይጫናል ማለት አይደለም። ግን እዛ ውስጥም ካልኩሌት ተደርጎ አይደለም። በቃ ኩክ ማድረግ ምናምን እሷ የምትችል ከሆነ እና እሷ የሚቀላት ከሆነ ዋይ ምን ችግር አለው? እሷ ታደርጋለች። ኦኬ ኩክ ማድረግ ደግሞ እሱ የሚችልና የሚቀለው ከሆነ እሱ ያደርጋል። እሷ ደግሞ በሌላ ነገር ታግዘዋለች። ትዳር ውስጥ ይሄ ገብተን እንደ ዳኛ ፊሽካ ነፍተን አንተ ይሄንን አርግ፣ አንቺ ይሄንን አርግ፣ እንዲህ ካላረገ ጥቃት ነው፣ እንዲህ ካላረገ ጥቃት ነው ብለን እንደ እንትን የምንገላግለው ነገር የለም እና ፕሊዝ በጣም ትኩረት ሰጥተን ልናስብበት ይገባል። ለዛም ነው ብዙ ትዳሮች እየፈረሱ ያሉት፣ ብዙ ልጆች ያለ ወላጅ እየቀሩ ያሉት። ስለዚህ ሚናችንን በጣም እንለይ። በጣም ከሚናችን በላይ መሆን ከሚገባን በላይ መሆን ትዳራችንን አያድነውም ማለት ነው። ባይዘው በሚስትም ሳይድ በባልም ሳይድ አሁን ቅድም እንዳልኳችሁ ታዲያ ባልየው ኦቨር ነው ሄዶ አይደል? የውጭ ስራ እየሰራ ከሆነ ገንዘብ ፕሮቫይድ እያደረገ ከሆነ ቤት መጥቶ ሄልፕ ማድረግ አንድ ጉዳይ ነው። ግን ቤት እስካለች ድረስ ደግሞ እሷም ሪስፖንሲቢሊቲ አለባት፣ ኃላፊነት አለባት። ስለዚህ እሱ ስራ ከሄደ እሷ ደግሞ ኃላፊነቷን ልጆቿን ቴክ ኬር በማድረግ ልጆቿን በመንከባከብ ያንን በማድረግ ደግሞ ልታግዘው ትችላለች እንጂ እንዴት ሁሉን ነገር በቃ እሱ ያደርግ ተብሎ እንደ ህፃን ሁለት ህፃናት እኮ አይደለም የተጋባ ነው። ራሳችንን የቻልን አደልት የሆንን ማቹርድ የሆንን ሴቶችና ወንድን የተጋባ ነው። ስለዚህ መተጋገዝ፣ መተሳሰብ፣ የሚጠበቅብንን ነገር ማየት፣ ለዛ ቤት መቃናት የሁለታችንም ድርሻ በአንድ እጅ ስለማይጨበጨብ የሁለታችንም አብሮ የመቆም ኃላፊነት እንደሚጠበቅብን ይሄን በጣም ልናስብበት ይገባል። ያ ማለት ትዳር ሲኦል ነው ማለት አይደለም። ትዳር ገነት ነው ማለት አይደለም። በቃ ትዳር እንደ ማንኛውም ኑሮ ስንኖር ብቻሽን ስትኖሪ ለራስሽ ኮክ አድርገሽ ትበያለሽ፣ ልብስሽን ታጥቢያለሽ፣ በስኬጁልሽ ትመሪያለሽ፣ ወጥተሽ ስራ ትሰሪያለሽ። ሁለት ስትሆኚ ያንን ተጋግዘሽ የምታደርጊው ነገር ያንን የሚያግዝሽ ያንን በርደንሽን፣ ሀሳብሽን፣ ራዕይሽን፣ አላማሽን የሚያግዝ ኃላፊነት የሚወስድ ፕሮቫይድ የሚያደርግ የቤትሽ ራስ ነው የመጣውና ቤት በቃ ባል የቤት ራስ ነው፣ ፕሮቫይደር ነው። በቃ መስራት፣ ገንዘብ ማምጣት፣ ለቤቱ ራዕይ መትጋት፣ ቤተሰቡን መምራት፣ ዲሲሽን ሜክ ማድረግ፣ እነዚህ ነገሮች እግዚአብሔር ለዛ ሰውዬ የሰጠው ኃላፊነት ነው። ስለዚህ ያንን ኃላፊነቱን እሱ እንዲወጣ ለሱ ትተይለታለሽ እንጂ የእሱ ኃላፊነት መካከል ገብተሽ እኔ ካልመራው፣ እኔ ቤቱን ካልሾፈርኩ፣ እኔ ቤቱን በቃ እኔ ካላስተዳደርግ የሚል ግብ ስትገቢ ሴትነትሽን ታጭዋለሽ። እግዚአብሔር ለአንቺ የሰጠሽን ሪስፖንሲቢሊቲ፣ እግዚአብሔር አንቺ ውስጥ ያስቀምጠውን ጸጋ፣ እግዚአብሔር አንቺ ውስጥ የሰጠሽን ተፈጥሮ እያጣሽ ትሄጂና መጋጨት ይሆናል ማለት ነው። ፋይናሊ አልተረዳኝም ምናምን የሚል አይነት ኮምፕሌን ውስጥ ይመጣል እና ስለዚህ ሚስት መሆን ዝም ብሎ በቃ ሚስት ስለሆንን ብቻ ትዳር አይሆንም ማለት የሆነ ቆንጆ ስለሆንሽ ብቻ አንቺ ቤት ውስጥ ስለገባሽ ብቻ አይደለም። ቤት ውስጥ ገብተሽ ማድረግ የሚገባሽ ሪስፖንሲቢሊቲ አለ፣ ፍቅር አለ። በፍቅር ደስ ብሎሽ የምታደርጊው እሱም እንደዛው እና እንደዚህ በጣም አንወጥረው። እሺ ይሄ ባል ሚስት ወንድ ያስፈልጋል ሴት ያስፈልጋል ሀላስ እግዚአብሔር እኮ በቃ ወንድም ሴትም ያስፈልጋል ብሎ ወንድና ሴት አድርጎ ፈጠረና እግዚአብሔር በፈጠረው ፍጥረት ውስጥ ወንድ አያስፈልግም ሴት አያስፈልግም ወንድ የበላይ ሴት የበታችና የሚባል ነገር የለም። እግዚአብሔር ትዳርን አንድ ወንድና አንድ ሴት መካከል የሚደረግ ህብረት ነው ያደረገው። በዛ ህብረት ውስጥ ፍቅር የሚባል ነገር አለ፣ መተሳሰብ የሚባል ነገር አለ፣ ፈርሃ እግዚአብሔር የሚባል ነገር አለ። ስለዚህ እግዚአብሔርን ፈርተን በፍቅር ተሳስበን ተረዳርተን ያንን ቤት ያንን ትዳር ለማስቀጠል የምንተጋበት እንጂ በፉክክር አንተ ይሄንን አረክ አንቺ ይሄንን አድረክ ብለን በጣም ወጥረ ነው እንዲበጠስ ገመዱን የምናደርግበት አይደለም። ይሄንን በጣም ትኩረት ሰጥታችሁ ማሰብ መቻል አለባችሁ። ለባልሽ ምግብ ስለሰራሽ፣ ለባልሽ ቤት ስላጸዳሽ፣ ቤትሽን ስለተንከባከብሽ፣ ቤቴ ስላልሽ ፋራነት አይደለም። ባይዘው ፋራነት አይደለም። በቃ እግዚአብሔር ብለሲንግ ነው። እግዚአብሔር ባል ሰጥቶሻል። እግዚአብሔር የምትገዥለት ራስ የሆነ ሰው ሰጥቶሻል። ስለዚህ ደስ ብሎሽ በፍቅር የምታደርጊው ለፍቅር ነው። በቃ ባልሽ አካልሽ ለራስሽ ባል የምታደርጊው ነው። ለልጆችሽ የምታደርጊው ነገር እንደዛ በገንዘብ የሚተመን አይደለም። በገንዘብ ዋጋ የሚወጣለን ነገር አይደለም። ወጥተሽ ሼፍ ብትሆኚ የምታማገኘው ስንት ነበር ብለሽ
ብለሽ የምታወዳድሪው ነገር አይደለም። ሲቀጥል ደግሞ ኦኬ እኔ ቁጭ ብዬ ልጆች ማሳደግ ነው በቃ ባሌን መንከባከብ ነው የምፈልገው ካልሽም ያ የአንቺ ዲሲሽን ነው፣ የአንቺ ምርጫ ነው። ማንም ሰው ሊመርጥልሽ፣ ማንም ሰው ያንን ዲሲሽን ሊያደርግልሽ አይችልም። ያንን ከማንም ሰው ልትጠብቂ ማንቺ ምንድነው የምትፈልጊው? አንቺ ምንድነው አላማሽ? ኦኬ ውጪ ሰርተሽ ገንዘብ አምጥተሽ እንደገና ደግሞ ቤት ስትመጪ ሚስትነት አለ። ስለዚህ ሁለቱንም እወጣለሁ፣ ሁለቱም ሪስፖንሲቢሊቲ መወጣት እችላለሁ ካልሽ ኦኬ በቃ የአንቺ ምርጫ ነው። አይ ለትንሽ ጊዜ ቁጭ ብዬ ልጆቼን አሳድጋለሁ፣ ባሌን እንከባከባለሁ፣ ምግብ እሰራለሁ፣ በዛ ውስጥ ደስታ አገኛለሁ፣ እኔ ደስተኛ ነኝ ካልሽም ደግሞ ያም የአንቺ ምርጫ ነውና ማንም ሰው የህይወትሽን ምርጫ ሊመርጥልሽ ሊወስንልሽ አይችልም። ያንን ማድረግሽም ጥቃት አይደለም። ትዳሩ ሰሚት ማድረግ፣ ለባልሽ መታዘዝ፣ ለልጆችሽ ማገልገል ጥቃት አይደለም። ጥቃት የሚባለው ፊዚካል አቢዝመንት፣ ስነ ልቦና ጫና፣ የተለያዩ ነገሮች አሉ። ለዛ ደግሞ ላለመጋለጥ ስፔሻሊ ስታገቡ ሴቶች እህቶቼ፣ ወጣቶች ማንን ነው እያገባ ያለሁት? ምን አይነት ባህሪ ነው ያለው? ምኑ ወድጄ ነው? ምኑ ፈልጌ ነው የማገባው? ሳገባ ምን ይጠበቅብኛል? ትዳር የሚባለውን ነገር ልሸከመው አምሬዲ ዝግጁ ነኝ ወይ ብለሽ ራስሽን ጠይቀሽ አስበሽ የምታገኙን ሰው ማን እንደሆነ ጊዜ ወስደሽ ከኢሞሽን ወጥተሽ በደንብ በሎጂክም በጭንቅላትሽም አስበሽ ማግባት ነው። ካገባሽ በኋላ ግን ልክ እንደ አንድ የስራ ተቋም ገብተሽ ኃላፊነት እንደሚጠበቅብሽ የራስሽ የሆነ ኃላፊነት አለው። ልታደርጊው የሚገባ የተቀመጠልሽ ኃላፊነት አለና ያንን ማድረግ ጥቃት አይደለም። ያንን ማድረግ ተጽዕኖ አይደለም። ያንን ማድረግ ኋላ መቅረት አይደለም። ባህላዊ ሴት መሆንም አይደለም። እግዚአብሔር ለአንቺ ልጆችን አምኖ ትዳርን አምኖ ሰጥቶሻል። ሰው ልጆችሽን ትዳርሽን መንከባከብ ተገቢ ነው። ወንዶችም ባሎችም ባል ሁኑ። እግዚአብሔር በሰጣችሁ ስፍራ ላይ ተገኙ። ምንድነው እግዚአብሔር ያዘዘ? ሚስትህን እንድትወዳት እንደ ራስ ስጋ እንድትቆጥራት ክርስቶስ ቤተክርስቲያንን እንደወደደ እንዲወዳት ፕሮቫይድ እንድታደርግ ነው፣ እንድታስተዳድር ነው ቤተሰብን። ያ ማለት ጓዳ አትገባም፣ ኩሽና አትገባም፣ አታግዛትም ማለት አይደለም። ታግዛት አለ ኦፍኮርስ፣ በቃ ተጋግዘን ተሳስበን የምንኖርበት ነው። አካልክ ናት እሷ ሲደክማት አንተ ልታግዛት ጥሩ ነው። ግን ደግሞ ፖዚሽንክን አትልቀቁ። በጣም ወንዶች በእውነት በደንብ በስሙኝ እየሰም ድንገት ቪዲዮ ከደረሳችሁ ፖዚሽናችሁን አትልቀቁ። እግዚአብሔር ያስቀመጣችሁ የራስነት ቦታችሁን አትልቀቁ። ለቃችሁ ሴቶቹ ራስ እንድንሆን አትፍቀዱልን። ለመሰላችሁ አንችልም። እግዚአብሔር ለዛ አልፈጠረንም። እግዚአብሔር ያንን ጸጋኛ ውስጥ አላስቀመጠም። እናንተን የተጠራችሁት እናንተ ናችሁ። ያንን ጸጋ የተሰጠና ሰው ትወደኛለች ወይም ፍቅርን አገኛለሁ ወይም አቴንሽን አገኛለሁ እሺ ትለኛለች ብለህ ነገር አንቺ ልክ ነሽ አንቺ ባልሹ ብለህ ድምፅህን አጥፍተህ መኖር በኋላ ላይ ዋጋ ያስከፍልሃል። ዛሬ ልታገባ ትችላለህ። ዛሬ ደስ ብሎ ህይወትን ልትጀምር ትችላለህ። እውነቴን ነው የምልህ፣ አትጨርሰው። ምክንያቱም እግዚአብሔር ያንን ተፈጥሮ አልሰጣችሁም። ለእናንተ ሰሚት የማድረግን ተፈጥሮ እግዚአብሔር እናንተው ስላላስቀመጠ በኋላ ላይ መሸከም ይከብድሃል። ደስተኝነትን ታጣለህ። በኋላ ሳታስበው ትዳርክ ላይ ስትወሰልት ወይም ሌላ ሴት ስትመኝ ራስን ታገኛለህ። ምክንያቱም አንተ ሪስፔክት መደረግ ክብርን ማግኘት እግዚአብሔር በወንድነት ማንነት ውስጥ የሰጠቅ ጸጋ ያስቀመጠው ጸጋ ስለሆነ ያንን ውስጥ ይፈልጋልና ስለዚህ ያልሆንከውን ሆነህ አታግባ። በቃ ያልሆንከውን ሆነህ አትኑር። እውነቴን ነው የምላችሁ። በተለይ ጅንጀና ላይ በቃ መጀመሪያ ልታገቡ ስትሉ ሁሉም ነገር ትጀምሩታላችሁ። ሁሉም አንቺ ልክ ነሽ፣ በቃ ፋይናንሱንም አንቺ ነሽ የምትወስኙ፣ ልጆች አስተዳደጉንም አንቺ ነሽ የምትወስኙ፣ ቤቱንም አንቺ ነሽ የምታስተዳድሩ፣ በእርሶ መጀን አንቺ እንዳልሹ ብላችሁ ታገባላችሁ ማለት ነው። ያ ባህሪዋ ነው የሚቀጥለው ማለት ነው። እና ከሆነ አመታት በኋላ ሄጃለሁ ሳትሉ ልቧን ትሰብራላችሁ። ስለዚህ ከመጀመሪያ ነው አስቀድሞ መጠንቀቅ። ባልነታችሁ ምን አይነት ባል ነው? ሪስፔክት ትሰጣችኋለች፣ ቆንጆ ስለሆነች ምናምን ሀብታም ስለሆነች ብላችሁ አትግቡ። ህይወት ነው የምትኖሩት። ስለዚህ ምንድን ነው የምትፈልጉት? እንደ ባል ትቀበላችኋለች ወይ? የባልነት ቦታችሁን ሪስፔክት ታደርግላችኋለች ወይ የሚለውን በደንብ ማይንድ አድርጉ። በጣም ራሳችሁን በእውነት በጣም ደግማችሁ ጠይቁ። ከገባችሁም በኋላ ግን ሁሉ ነገር በልክ በአግባብ መሆን ባለብን እኛ ሴቶች ይቅርታ አድርጉልኝ፣ ይሄ ጥናት አላደረኩም፣ ግን በቃ አንዳንድ ጊዜ የምንፈልገው ይመስለናል ወንዶች ሁሉ ነገር እሺ እንዲሉን እንዲገዙልን የሆነ የምንፈልገው ይመስለናል። ግን ሆነው ሲገኙ አንወዳቸውም። አላቅም ሆነው ሲገኙ አፕሪሼት አናደርግም። እንደውም መናቅ ነው የሚመጣብን። እንደውም ማክበር ነው የሚያቅተን። እንደውም ቦታ መስጠት ነው የሚያቅተን። እና
አይዶን ነው እግዚአብሔር ቦታችሁ ላይ ስትቀመጡ ነው ሞገስን የሚሰጣችሁና ስለዚህ ባልነታችሁን እንዳትተው፣ ራስነታችሁን እንዳትተው። ክርስቶስ ቤተክርስቲያንን እንደወደደ ክርስቶስ የቤተክርስቲያን ራስ ነው። ሰው ምንድነው ያደረገው? በቃ ወደ እግዚአብሔር ቃል ጠጋ በሉ፣ አጥኑ፣ አንብቡ። ስለዚህ ቦታችሁን አትልቀቁ። ይሄ ሴቶችም ይሄ ወይ ታፈቹ በቃ እንዲህ ካረገ ጨቆኖሻል፣ ለሱ ምግብ የምትሰሪ ከሆነ ጨቆኖሻል፣ ውጪ ምናምን የሚባሉ ምክሮችን አትስሙ የኔ ቆንጆች። የእውነቴን ነው የምላችሁ። ምንድነው ያለው? ከትዳራችሁ ወጣችሁ። እኔ ይሄንን ማይንድ ይሄን እያወራ ያለሁት ትክክለኛ ትዳር ውስጥ ላላችሁ ሰዎች፣ በጣም ፊዚካል አቢዩዝ እየደረሰባችሁ ለህይወታችሁ የሚያሰጋ ትዳር ውስጥ ያላችሁ ሰዎች እያልኩኝ አይደለም። ግን ትክክለኛ ትዳር ውስጥ ሆናችሁ ግን ለባላችሁ መገዛት፣ ለባላችሁ ምግብ መስራት፣ ሚስት መሆን ግን እንደ ጭቆና እየተደረገ እየተነገራችሁ እንደዛ ነው ብላችሁ እያሰባችሁ እየተሞኛችሁ ያላችሁ ሰዎች ካላችሁ አትሞኙ። ተፋታችሁ በኋላ ሁሉን ኃላፊነቱን ራሳችሁ የምትወስዱ። ፍቺ ውስጥ የሚገኝ ምንም ነገር የለም። ልጆቻችሁን ያለ አባት ያለ እናት ነው የምታሳድጉ። ልጆቻችሁን ነው የምትጎዱት፣ ራሳችሁን ስለነበና ነው የምትጎዱት። እና ሰከን ብላችሁ አስቡ። እግዚአብሔር ሚስት አድርጎ ነው የፈጠረች፣ ሴት አድርጎ ነው የፈጠረች። ስለዚህ ሚስት ስሆን ምን እንደሆነ ነው እግዚአብሔር ያዘዘኝ? ምን ስሆን ነው ትዳሬን ልጠብቅ የሚችለው? ለባሌ ምን ሳደርግ ነው ትዳሬን ልጠብቅ? ባልሽን ተለማምጠሽ ወደሹ ዝቅ ብለሽ መኖር ምንም ውርደት አይደለም። ለምትወጁ ሰው የቤትሽ አካል የሰውነትሽን ሼር ያደረገ አካልሽ ለሆነ ለቤትሽ ራስ ነው ያንን ያደረግሽና እንዳለመሰልጠን እንደ ፋራነት እንደ ሞኝነት የሚቆጠረው አይምሰልሽ የኔ ቆንጆ። ስላላዩት ነው ወይም ደግሞ እነሱ የራሳቸውን ቁስል ሸሽገው ትዳራቸውን በትነው ሲንግል ማም ሆነው ህይወትን ለመጋፈጥ በጣም በብዙ ትግል ውስጥ እያሉ ግን ደግሞ በቃ ህመማቸውን ላለማስታወቅ አውጥተው የሚያወሩት ነው እንጂ በትዳር ውስጥ ተሰብስቦ ተከብሮ እንደመኖር የሚያስከብር ነገር የለም። ካልሆነ ካልተቻለ በጣም ፊዚካል አፒስመንት ደርሶብሽ ትዳርሽን መቀጠል የማትችይበት ሁኔታም ካለ በአግባቡ እንዴት ትዳርሽን መቋጨት እንዳለብሽ በአግባቡ አስበሽበት እንጂ አሁን ይሄ ሚዲያው ላይ ወይ ተብሎ በስሜትና በኃይለ ቃል በሚናገረው ጡዘት ውስጥ ገብተሽ ምንም ህይወትሽን እንዳታወሳስቢና ቆም ብለሽ አስቢ፣ ቆም ብለሽ እዩ። ራስሽን ከማንም ከሌላ ሴት ጋር አታወዳድሪ። በቃ ቢዩርሰልፍ የተሰጠሽን አድንቂ። ደግሞ ባሎችን በእውነት መያዝ የምትፈልጉ ከሆነ ሴቶች አክብሯቸው፣ አድንቋቸው፣ ቴንኪዩ በሏቸው። የሚያደርጉትን የሚሞክሩትን የትኛውን ነገር አፕሪሺየት አድርጓቸው። እንደዛ ሲሆን ሞር እየጨመሩ ነው የሚሄዱት። ግን ቦታቸውን ለመጋፋት ለመቀማት ግን አትሄዱ ለማለት ነው። ሰሞኑን በጣም ሶሻል ሚዲያ ላይ ይሄ ወንድ ሴት ምናምን የሚባለው ሀሳብ፣ ባል ሚስት የሚባለው ሀሳብ በጣም እየሄደ ነው። ግን ደግሞ በቃ እግዚአብሔር ወንድም ስለሚያስፈልግ ሴትም ስለሚያስፈልግ በራሱ አምሳል በሚያስፈልገን እንደ የተፈጥሯችን አድርጎ ፈጥሮናል። ስለዚህ ሚስት ሆናችሁ የተቀመጣችሁበት ቦታ ሚስት መሆን ነው። ባል ሆናችሁ የተሾማችሁ ቦታ ላይ ባል መሆን ነው። ፖዚሽናችንን ሚስት እናደርገው ነው ማይሆን እየሆነ ያለውና እንከባበር። አንተም ውደዳት፣ አፍቅራት፣ አፕሪሺየት አድርጋት እንጂ እንደው ሁሉ እሷ የምትሆነውን ነገር ሁሉ መሆን ተገቢ አይደለም ብዬ አስባለሁኝ። ግን ያው በጣም በጥንቃቄ እንደሰማችሁን ተስፋ አድርጋለሁ። መረዳዳት፣ መተጋገዝ፣ መተሳሰብ ግን መልካም ነው። እግዚአብሔር ልቦና ይስጠን። ክርክሩን ለማሸነፍ ጥሩ ተደማጭነት ለማግኘት ያህል ሳይሆን ማውራት ያለብን በትክክል ህይወታችን ላይ ተግባራዊ ለማድረግ ነው። ይህን ስላችሁ ግን ይህን ሁሉ አድርጋችሁ ትዳር በቃ ሁሌ ስቃችሁ የምትኖሩበት፣ ሁሌ ደስተኛ ሆናችሁ የምትኖሩበት፣ ሁሌ እረፍ የምትሉበት፣ ሁሌ ፋያንስ የሆነ ላይፍ የምትኖሩበት አይደለም። ትዳር ውስጥ መጋጨት ይኖራል፣ ማጣት ይኖራል፣ ማግኘት ይኖራል፣ ከፍታ ይኖራል፣ ዝቅታ ይኖራል። ግን ፍቅር እስካለ አንተና አንቺ እስካላችሁ ባልሽ እስካለ ድረስ የማይታለፍ ነገር የለም። ፍቅር ከሌለ መገፋፋት ካለ መደማመጥ፣ መከባበር፣ ቦታን መጠበቅ ካለ ግን ምንም ትንንሽ እንቅፋቶችም ትዳራችንን ሊፈትኑን፣ ሊበጥሱብን፣ ሊያደነቃቅፉን ይችላሉና ስለዚህ በጣም ቆም ብለን ልናስብ ይገባል። ጥበበኞች ልንሆን ይገባል ለማለት ነው። የዛሬ ቪዲዮ ይህን ይመስላል። እናንተንም ሀሳብ ትዝብትም በኮመንት ሴክሽን ላይ ያሳውቁኝ። ስለተከታተላችሁኝ አመሰግናለሁ። የድል ቤትን ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ሰዎች ካላችሁ ባካችሁ ቪዲዮዎቼን ላይክ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ። ቻናሌን ደግሞ ሰብስክራይብ አድርጉ። ለብዙ ሰዎች እንዲደርስም ሼር አድርጉልኝ። ቴንኪው በጣም አመሰግናለሁ። ሰላም